ፈረስ ቤት የሉ ወይ ዝም ብለን በቅሎ ቤት እንበል ፈረስ ቤት ላይ ነው ያዋጣል እንዴ? በቅሎ ቤት እንበል እንዴ ምናምን ሲል ሐረር የለም በቅሎ ቤትማ አዲስ አበባ ነው ሸሹ። በእርግጠኝነት የምነግራችሁ ነገር ይሄ ዳሞት እና ሌሎች ጎጃም አካባቢዎች ላይ በተለያየ አካባቢ ላይ እየገባ ያለው ኃይል ልክ የፋሽስት ሰራዊት የገጠመውን ሁኔታ የሚገጥመው እንደሆነ በግልጽ ማወቅ ይገባል። ይሄ የሚገባው ኃይል በአጠቃላይ የሚወጣ ኃይል አይደለም። ሳድሊ ነገ ኮሎኔሎቹ ተማርከው እኛ ቃለ መጠየቅ እንደምንሰራላቸው በዚህ አጋጣሚ በእርግጠኝነት መናገር ይችላል። በቡሬ ግንባር ነው አለ። በቡሬ ግንባር ጻድቃን የሚመራ ኃይል ነበረ። በዛ ገባ። እኛም እዛ ነበርን። ኃይል አስገቡ ተባለ። አመራር ተሰጠ። ገባ። ታጨፋጨፈ። የውትድርና ታሪክ ምንድን ነው ሲባል በቡሬ ግንባር ገባና ታጨፈጨፍን። አለቀ አለቀ። አሁን እንደዚህ ያለው ሰው የጀነራል አድርገው ትቀጥላለህ። እዚህ ገቡ። ትላንትና ገብተናል በሚል በከፍተኛ ደረጃ ፕሮፓጋንዳ ነዙ። አሁን ደግሞ ነፍስ አውጪኝ ውስጥ ገብተው ወይንም ደግሞ ራሳቸውን ለማዳን ከፍተኛ ርብርብ እያደረጉ እንዳሉ እየሰማን ያለ ነው። እኔ በእርግጠኝነት የምናገረው ነገር እዛ የገባው ኃይል ብልጽግና ሙሉ ለሙሉ እዛ የገባውን ኃይል ሊያጣ የሚችልበት ሁኔታ እንዳለ በግልጽ የሚያመላክቱ ነገሮች እንዳሉ እየተመለከትን ያለ ነው። ጎጃም ላይ አለ የለም የሚሉትን ኃይል እግረኛ ጦር አሰማሩ። ሩጦ የሚቀድማቸው የለም። ሁሉም ኃይለ ገብረስላሴ ሁሉም ቀነኒሳ ነው የሚሆኑት። እዛ ከገቡ በኋላ ኃይሌም ራሱ ወይ እንግዲህ ካልችላቸውም ነው የሚለው ብትጠይቀው። ወይ እንግዲህ የት እንደሰለጠኑ አላውቅም፣ ይሮጣሉ። ዶክተር አብይ በስራ ነው። በስራ ነው። ብልጽግና በስራ ነው። ስራ ላይ ነው። አሁን ግን ከስራ ላይ ወደ ጎርፍ ላይ ነው። ጎርፍ ሊዋኝ ነው። እነዚህ ታንኮች ህብረተሰቡ አንድ ጊዜ የእውነት ቢንቀሳቀስ እንዳይሆነ ነገር ቢያደርግ ምንድን ነው የሚሆኑት? አሁን እነዚህ በሙሉ የእውነት በቆሎ ማመላለሻ እህል ማመላለሻ ያደርጋችኋል። ወዲያ ነው በቃ ሌላ ምን አንድ ጊዜ ህዝብ በምሬት እስከሚነሳ በየአቅጣጫው እንደዚህ አይነት አድቫንቴጅ ሊይዙ ይችላሉ። ሌላ ከሁለት ሳምንት በኋላ መሐመድ ተሰማ ፈረስ ቤት ላይ የለም ማለት የሌለው በፍጹም ባልጠበቁት መንገድ አጭደው የተራረፈ ብናኝ እንዳይቀር አድርገው ቀጠናውን ነፃ አድርገውታል። አሁን ለሰው ማት ነገር ስላሉ ምን ይበሉ? ፈረስ ቤት የሉ ወይ ዝም ብለን በቅሎ ቤት እንበል? ፈረስ ቤት ላይ ነው ያዋጣል እንዴ? በቅሎ ቤት እንበል እንዴ ምናምን ሲል ሐረር የለም በቅሎ ቤትማ አዲስ አበባ ነው ሸሹ። ከቤሉስ ካፌ ኬክ ይታዘዝላቸው። በቅሎ ቤት ከሄዱ በጣም የተዋረደ አካሄድ ነው የሚሄዱት። ያልተጠና ግብታዊ የሆነ እርምጃ ያደርጋሉ። ከማህበረሰቡ ጋር ለዘላለም የሚያቆራርጣቸውን ነገር አድርገው ነው የሚሄዱት። በዚሁ አጋጣሚ ሰፋ ያለ ጦር ወደ ጎጃም እያዘመቱ ነው የሚለውን በተደጋጋሚ አንስተን ነበረ። በእግረኛ ኃይል እንዴት ሰፋ ብለው እንደሄዱ አይተናል። ይህንን ብቻ ካውንት አድርጉትና መጨረሻ ላይ ያው ውጤቱን አብረን የምናየው ይሆናል። አሁን ደግሞ በቀደም ስንናገር እውነት ላልመሰለው ሰው የአብይ አገዛዝ ጉሬላ ፋይት ከሚያደርግ አካል ጋር ሜካናይዝድ የአገር ታንክ ይዞ ሄዶ እግረኛ የለም ወታደር። እግረኛው ጥይት በሚጮህበት ዲስታንስ ካለ የእውነት እኮ ነው የምልህ
ትላንትና አይተና የስፖርቱን ሲሰሩ አዎ ፑሻፕ ስሩ ምናምን ብለው ያንን ሰርተው ሰልጥነው ሲጨርሱ ነው። አሁን በዘፈኑ መስክ ስትሄድ የቴዲ አፍሮ ዘፈን አወጣ እንትና አወጣ ከለ ያወጣ እሺ ወዲያው ሌላ አንድ ዘፈን መጣሽ አንተም ብርት ትቆርጣለህ አልቆርጥም ትቆርጣለህ አልቆርጥም አዲስ አበባ የኛ እምብርት ነው ብሎ ዘፈን ነው ገዛ ከዛ በጦርነት መስክ ላይ አረ ሌላ መጣለች አይደል ዶክተር አብይ በስራ ነው በስራ ነው ብልጤግና በስራ ነው ስራ ላይ ነው አሁን ግን ከስራ ላይ ወደ ጎርፍ ላይ ነው ጎርፍ ሊዋኝ ነው እንዴ የቀለዱብን ነው በጦር ሜዳ ላይ ባጫ አለ አባቦ ኪያን ከዘፈነ በኋላ ከኪነት አውጥተው ወታደር መሪ ያደረጉት ምን ታሪክ አለ በመከላከያ ውስጥ ምናምን ብሎ ስለ ኢትዮ ኤርትራ ባጫ ተሰልፏል ከተባለበት ተጠየቀ የእውነት በቃ በደንብ ስቱዲዮ ላይ ነው ቁጭ ብለው አሁን ስለ ወታደር ስለዛ በቡሬ ግንባር ነው አለ በቡሬ ግንባር ጻድቃን የሚመራ ኃይል ነበረ በዛ ገባ እኛም እዛ ነበርን ኃይል አስገቡ ተባለ አመራር ተሰጠ ገባ ታጫፋጫ የውትድርና ታሪክ ምንድን ነው ሲባል በቡሬ ግንባር ገባና ታጫፋጫፍን አለቀ አሁን እንደዚህ ያለው ሰው የጀነራል አድርገው ትቀጥላለህ እዚህ ቦታ ድል አደረግን ብሎ ባጫ የተናገረበትን የሚያመጣልኝ ስለ ድል ስለምናምን እንደገና በሌላ ግንባር ጻድቃን ኃይል አምጥቶ ከበላይ አመራር እንደዚህ ተባለ ገባን በቃ ምን ትነግራለህ ለወሬ ነገር የለም ተጨፋጨፈን ጋዜጠኛው አለቀ በቃ የኤርትራ ጦርነት ሲል አለቀ ተጨፈጨፍን ተጀመረ በዛም ገባ ተጨፈጨፍን አለቀ የኤርትራ ጦርነት እንዲህ አይነት መልክ ነው ያሳዩትና የደጋዳሞት ጎጃም ላይ አለ የለም የሚሉትን ኃይል እግረኛ ጦር አሰማሩ ሩጦ የሚቀድማቸው የለም ሁሉም ኃይለ ገብረስላሴ ሁሉም ቀነኒሳን የሚሆኑት እዛ ከገቡ በኋላ ኃይሌም ራሱ ወይ እንግዲህ ካልችላቸውም ነው የሚለው ብትጠይቀው ወይ እንግዲህ የት እንደሰለጠኑ አላውቅም ይሮጣሉ ሜካናይዝድ ይዘው ነው የገቡት አሁን ሰው ተጨንቆ ምናምን እነሱ ገቡ ምናምን እንደዛ የሚባል ስብስብ አይደለም ይሄ ስብስብ በጣም በርካታ ጀነራሎች በጣም በርካታ ጦር በርካታ ኮሎኔሎች አሉ የሚባሉ የብልጽግና የጦር አጋፋሪዎች በሙሉ ተሰናድተው ዘምተዋል ሮኬቶችን ይጠቀማሉ ከባድ መሳሪያዎችን ይጠቀማሉ ህብረተሰቡን የመጠበቅ ኃላፊነት ያለው ሌላኛው ቡድን ላይ ነው እንጂ አገዛዝ ነኝ መንግስት ነኝ የሚለው አካል ላይ አይደለም ያለው ህዝቡ ላይ ከፍተኛና መጠነ ሰፊ ውድመት እያደረሰ ህብረተሰቡ ላይ ከፍተኛ ጉዳት እንዳይደርስ ጥንቃቄ በማድረግ ህብረተሰብ ንጹሃን እንዳይጎዱ ለማድረግ ከፍተኛ ጥንቃቄ ነው እየወሰደ እንቅስቃሴ እያደረገ ያለው እንግዲህ የፋኖ ኃይል ነው አፋብን ነው ያገዛዙ ኃይል አለኝ የሚለውን የጦር መሳሪያ ያለምንም ተጠያቂነት ያለምንም ከልካይ በፈለገው አቅጣጫ እንደፈለገ እያስወነጨፈ እንዳለ እየሰማን ያለ ነው በየለቱ የሚደርሱን ምስሎች እናያለን የቁም እንስሳ ከብቶች ሲቃጠሉ እናያለን ንብረት ሲወድም እናያለን ያርሶ አደሩ እንደዚሁ ማሳ ሲወድም እንመለከታለን ህፃናት ሲገደሉ እናያለን ቤቶች ላይ መድፎቹ ከባድ መሳሪያዎች ሲወድቁ እየተመለከትን ያለ ነው እንዲህ አይነት ነገሮች አሉ በአንጻሩ ግን ገባሁባቸው በሚላቸው አካባቢዎች ላይ ደግሞ ገባው እያለ ከፍተኛ ፕሮፓጋንዳም ሲነዛ እንመለከታለንና በጣም ብዙ ሰዎች የዚህን ወታደራዊ ዘመቻ ትርጉም ለመስጠት ሲቸገሩ መለከታለሁ ግን ዝም ብሎ አገዛዙ እንደተለመደው በንጹሃን ላይ የሚያደርሰው ጅምላ ጭፍጨፋ አካል አድርገው ነው የሚረዱት ከዛ በዘለለ የተለየ ወታደራዊ ትርጉም ለመስጠት ጥረት ሲደረግ አላየውም ስለዚህ የተወሰኑ ነገሮችን እዚህ ላይ ማንሳት አስፈላጊ መስሎ ይሰማኛል በእርግጠኝነት የምነግራችሁ ነገር
ይሄ ዳሞት እና ሌሎች ጎጃም አካባቢዎች ላይ በተለያየ አካባቢ ላይ እየገባ ያለው ኃይል ልክ የፋሽስት ሰራዊት የገጠመውን ሁኔታ የሚገጥመው እንደሆነ በግልጽ ማወቅ ይገባል። ይሄ የሚገባው ኃይል በአጠቃላይ የሚወጣ ኃይል አይደለም። ሳድሊ ነገ ኮሎኔሎቹ ተማርከው እኛ ቃለ መጠየቅ እንደምንሰራላቸው በዚህ አጋጣሚ በእርግጠኝነት መናገር ይችላል። እዛ የሚገቡ ኮሎኔሎች ፎቶ አትልቀቁ፣ ደስ ብሎናል እያላችሁ ፎቶግራፍ አትለጥፉ። አንድ ከተማ ላይ በትገቡ ፋኖ ካፈገፈገ ከተማ ለቆልህ ያከፈገፈገበት ምክንያት ፒውርሊ ወታደራዊ ነው። ይሄንን ባለፉት 3 ዓመታት በቀጥታ ወታደራዊ ትንተና ስንሰጥ እኛ በየለቱ በኤቢሲ ለማሳየት ሞክረናል። ብልጽግና ወደ አንድ ከተማ ሲገባ በድል አድራጊነት ስሜት እንዳይናገር፣ ምክንያቱም መንግስት ነኝ የሚል አካል ነው። እነዛን አካባቢዎች ለቅቄ ነበር የሚለውም ሽንፈት ነው። አንድን አካባቢ ከፋኖ አስለቀቅኩኝ ብሎ ጀነራሉ ጭምር ሳይቀር ሰልፊ የተነሳ ከወታደሮች ጋር ከለቀቀ ይሄ ወታደራዊ ድል አይደለም። anything less than total victory ለብልጽግና ሽንፈት ነው። ፋኖን አናይሌት ማድረግ አልቻለም ማለት ብልጽግና ተሸንፏል ማለት ነው። የፋኖ ቲዮሪ ኦፍ ቪክትሪ ብልጽግናን ድል መንሳት ኮምፕሊት ድል መንሳት second layer of victory ፋኖ ብልጽግና እንዳያሸንፍ መከላከል ድል ነው ለፋኖ። አንድን አካባቢ ላይ ተረጋግቶ እንዳይቆጣጠር ማድረግ ድል ነው ለኢንሰርጀንቶች። የሆነ ከተማ ገባን የሆነ ከተማ ወጣን ማለት እንደ ድል ተደርጎ በጀነራሎች መነገር ተጀመረ ማለት ያ ጦር በእርግጠኝነት ተሸንፏል ማለት ነው። ያንን አካባቢም ተቆጣጥሮ መዝለቅ አይችልም ማለት ነው። እና ሰሞኑን የተመለከትነው ነገር በዛ አካባቢ ላይ ደጋዳሞት ፈረስ ቤት ገባን ተብሎ ከፍተኛ የሆነ ድል የከፍተኛ የፕሮፓጋንዳ እንትን ለማድረግ ጥረት እየተደረገ ነበር። እንደውም አንዳንዶቻችን እንዴ አሰብን የያዘ ወይንም ሌሎች ቦታዎች ላይ የገባ ነበር የሚመስለው ሱዳን ውስጥ ገብቶ ወይንም ደግሞ በሱዳን ኃይሎች የተያዘን መሬት ያስለቀቀ ነው የሚመስለው ወይንም ደግሞ የኢትዮጵያን በፈር በሶማሊያ የሚገኘውን ኢትዮጵያ እንደ በፈር የምትጠቀመውን ጌዶን ገብቶ ከግብጽ ጦር አስለቅቆ ነባይዶዋን ምናምን ይዞ የኢትዮጵያን ሴኩሪቲ ከውጪ ሊቃጣ ከሚችል ጥቃት የተከላከለ ነበር የሚመስለው። ፈረስ ቤት ገባው እያለ ሲናገር የኢትዮጵያ ጦር ሳይሆን የጣሊያን ጦር አድርጎ ራሱን የሚቆጥር ኃይል እንደሆነ በትክክል ተመለከታላችሁ። በዛ ደረጃ ፕሮፓጋንዳ ሲሰራበት በግልጽ የፋኖ አመራሮችም አፋምና አመራሮችም በተለያየ መንገድ በማህበራዊ ሚዲያቸው አንዳንዶቹ የሚያስቀምጧቸው ነገሮች እየተመለከትን ነበር። በግልጽ የሚያስቀምጧቸው ነገሮች ምንድናቸው? የትም ቦታ ላይ አይደለንም ማለት የትም ቦታ ላይ አለን ማለት ነው ይላሉ። ስትራቴጂካሊ ፈረስ ቤት ሲመጣ ያገዛዙ ኃይል እነሱ በሚፈልጉበት በራሳቸው ቅድና በራሳቸው ቦታ ላይ ነው የሚገኙት። ከዛ ውጪ መቼ ላይ እንዴት አድርገው እንደሚመጡ አገዛዙም አያውቅም። ስለዚህ ሲገባ የሉም። የትም ቦታ ላይ ሲሄድ እነሱን አያገኝም። የሚያገኘው ንጹሃንን ነው። የሚያገኘው አርሶ አደሩን ሰብል ነው። የሚያገኘው አርሶ አደሩን ቤትና የነዋሪውን መኖሪያ ቤት ነው የሚያገኘው እንጂ ተዋጊውን ኃይል በቀጥታ አክሰስ ሊያደርግ የሚችልበት እድል የለም። ያ ሆኖ ትላንትና እንግዲህ ያንን ፉከራ ሳይጨርሱ ዛሬ ደግሞ እየሰማን ያለነው ነገር እንዳለ የገባው የብልጽግና ጦር በእነዚህ አካባቢዎች ላይ ሁሉ ተከቦ ነፍስ ውጪ ነፍስ ግቢ ላይ እንዳለ እየሰማን ያለነው። በጣም በርካታ አካባቢዎች ላይ ኦሬዲ ምርኮኛው ኦሬዲ ጦሩ ራሱ እርስ በርስ መታወስ እንደጀመረም ጭምር እየሰማን ያለነው። በጣም መጠነ ሰፊ ውጊያ ነው በነገራችን ላይ እየተደረገ ያለው በጎጃም። ይሄ እንግዲህ የሚነግረንም ትልቅ ጥቁም ነገር አለ ብዬ አስባለሁ። በተለይ ቴዎድሮስ እዝ ያለበትን ታሪካዊ ኃላፊነት ያለበትን ታሪካዊ ቁመና በደንብ ማወቅ አለበት ብዬ ነው ማስበው። በአማራ ትግል ውስጥ እኔ በጣም ኦፕንሊ ነው ይሄንን ጉዳይ ሁልጊዜም የምናገረው። ቴዎድሮስ እዝ ዝም ብሎ ተራ እዝ አይደለም። ዝም ብሎ የወታደራዊ እንቅስቃሴ ወይንም ወታደራዊ እንቅስቃሴ በማድረግ ዝም ብሎ ጠመንጃ ለመሸከም የወጣ ኃይል አይደለም። ከመጀመሪያው ጀምሮ በአማራ ትግል ውስጥ የነበረው ሚና ኢንዲስፔንሰብል የማይተካ ሚና ነው ያለው።
ይሄ እዝ የአማራውን አንድነት በመሰብሰብ ረገድ የአማራውን ኃይል በተለያየ አካባቢ ላይ ከተበተነ ኃይልነት ወደ ማዕከል ያለው ወታደራዊ እዝነት እንዲሰበሰብ በማድረግ ረገድ የተወጣው ሚና ታሪካዊ ሚና ቀላል አይደለም። በጣም በርካታ የተማሩ ወጣቶችን የያዘ በጣም ሰፊ ስፍራን ተቆጣጥሮ የሚሰራ ትግሉን ፖፑላር ያደረገ በትግሉና በህዝብ መካከል ያለውን ቁርኝት በከፍተኛ ደረጃ ያሳደገ እያንዳንዱ የህብረተሰቡ አካል ለምን ይሄንን ትግል እንደሚያደርግ በቂ ግንዛቤ ላይ እንዲደርስ ያስቻለ ሰው አውቆ እንዲታገል ማህበረሰቡ የመጣበትን አደጋ ተገንዝቦ በዛው ልክ ለራሱ ነጻነት ዋጋ እንዲከፍል እንዲታገል ማሳመን የቻለ የቴዎድሮስ እዝ መነሳት የአማራ መነሳት ነው። በነገራችን በሌሎች አካባቢዎች ላሉ የአማራ ኃይሎች የብርሃን ጮራን ይፈነጠቃል። የሚያስተጋባ ድልን ያስተጋባል። ቀላል ሚና አልነበረው። ይሄ አገዛዝም እዛ አካባቢ ላይ ይቀጣጠል የነበረውን የአማራ ናሽናሊዝም ክራሽ ለማድረግ ያላደረገው ያልቧጠጠው ነገር የለም። ያልመደበው ገንዘብ የለም። አመራሩ ላይ ያላደረገው ዘመቻ የለም። እጅግ በጣም መጨረሻ ላይ ዘመቻ አድራጊዎቹ ሰለቻቸው ይመስለኛል። አገዛዙም ሰለቸው። ሊበትነው ያላደረገው ጥረት የለም። ባለሀብት ያልተላከ ባለሀብት ያልተላከ ሃይማኖት አባት ያልተላከ ሽማግሌ አልነበረም። ቴዎድሮስን ማፍረስ ሙሉ የአማራን ትግል ነበበተን ይቆጠር ነበር። በኋላ ቴዎድሮስ የራሱን የትግል ችቦ ከለኮሰ በኋላ ለሌሎች ወንድሞች መጠናከርና በሌሎች አካባቢዎች ላይ ተመሳሳይ ኤግዛክትሊ የቴዎድሮስን አይነት እንቅስቃሴ እንዲደረግ እድልን የፈጠረ ጥረቶችን በማድረግ በሁሉም አካባቢ ላይ ወጥነት ያለው ጠንካራ ትግል እንዲደረግ በማድረግ አሁን ምስራቅ አማራ ላይ ምንም ጥርጥር እንዳይኖርህ ያደርጋል። አሁን የምስራቅ አማራ ላይ ምኒልክ እዝ ላይ ምንም ስጋት የለውም። አማራው ትግሉን የት እንደሚያደርሰው በግልጽ መናገር ትችላለህ። አያያዙን አይተው ውጤቱን መናገር ስለምትችል ማለት አሁን በላይዝ እየሄደበት ያለው መንገድ ተመልከቱ። ሸዋ ላይ አሳምነው እየሄደበት ያለው መንገድ ተመልከቱ። አልፎ ተርፎ ቢዛሞ ላይ ያለውን ተመልከቱት። ምን አይነት መሰረት እያያዘ እንደመጣ ማለት ነው። እንደ ገጠሩስ ገብተህ በታንክ እንግዲህ ለታንክ ጸረ ታንክ ያስፈልጋል። አንተ ተዋጋኮ ካልሆነ ክላሽ ይዞ ለሚዋጋ ሰው ታንክ ተተኩሳለህ እንዴ? ዛፍ ሲቆርጡ አለ ማለት ነው። ያ ዛፍ ሲቆርጡ ያለው ይሄ ነው ማለት ነው እንዴ? መድፍ ዛፍ ጫካ ላይ መድፍ ይወረውራሉ ማለት እና ወታደር ምንድነው? ወታደራዊ ሳይንስ ምንድነው? ምናምን ግራና ቀኝ ነው። በእግረኛ በገቡበት ቦታ ላይ እግረኛ ላይ ጨበጣ ውጊያ ነው። በጨበጣ ነው የሚያገኟቸው። ያቁታል። አንዳንዱ ቪዲዮ ምን አይነት ጉድ ነው? ምን አይነት ዘመን ነው? ምን አይነት በእውነት ነገስታቱ እንኳን አብረዋቸው ታሪክ ጸሐፊዎች ይዘው ነው የሚሄዱት የነበረው። አፄ ቴዎድሮስ 3 ጸሐፊዎች ነበር የሚያስከትሉ የነበረው በነፃነት ሰጥተው። ለዚህ ነው የአፄ ቴዎድሮስ ሲሆን ብዙ ጊዜ ስለ ጭካኔ ስለ ምናምን ይነሳል አይደለም። እሳቸው ፈቅደዋል። እያንዳንዱ የሚሰሩትን ስህተት የትኛውንም ስህተት እርምጃ እንዲዘግባለህ መዝግብ። ገድል እየተከተለ ደግሞ ያሰሩትን ድል ያደረጉትን ይመዘግባል። ያየውን በነፃነት የሚዘግብ አለ። ይሄ ደጋ ዳሞት የገባ ኃይል የሜካናይዝድ ኃይሉ ትላንትና እንዳሳየናችሁ በመድፍ ጫካ ሲደበድብ የቆየ ኃይል ነው። በአብዛኛው መድፍን የተጠቀሙት ጫካውን ነበረ ሲደበድቡ የነበረው። ዛሬ ደግሞ ታንክ አሰማርተዋል። በየፈርጁ በየዙሪያው ይሄ ታንክ ነው እየተዋጋ ያለው። እየተወረወረ ያለው ነገር በአርሶ አደር ቤት ላይ ሌሎች ተቋማት ላይ እንደዚህ ውድመት እያደረሰ ያለ አካል ማህበረሰብ
ለአንዴና ለመጨረሻ ጊዜ ቆርጦ እንዲነሳ ለማድረግ እድል የሚሰጥ ነው ብዬ የማስበው ምናልባት ሁሉም ሰው አሁን ታንክ እኮ ከሄደ ምናምን ሊል ይችላል። ኤርዶዋን የቱርኩ መሪ ከፕሬዝደንትነት መነሳት አለበት ብለው አመጽ በተነሳ ጊዜ በሙሉ ይሄ ጦር ሰራዊቱ መጥቶ ከበበ፣ ቤተ መንግስቱን ከበበ ምናምን ያው እንደ ጋዳፊ ጎትተው ያወጡት ነበር። ህዝቡ የተወሰደውን ወታደራዊ እርምጃ አልደገፈውም ነበር። እንዳለ ግልብጥ ብሎ ወጣ። ታንኩ ምለ የት ጋር እንዱት ታንኩ ላይ ሆነ ወታደሮቹ ወዴት ሂዱ? ህዝቡ እንዳለ መጣ። ታንኩ የሚራመድበት የለም ማለት እንደው ገጭቼ ሊሄድ እንኳን ቢል ስንቱን 10 ሰው ገጭቶ በቃ ይቆማላ። የትም ስታክ ነው የምታደርገው። ከዛ ጎትቶ ያወርደዋል። ሁሉም ለነፍሱ ይፈራል። በቃ ታንኮቹን በያሉበት አቁመው ወጥተው ከታንኩ ላይ ቁጭ ብለው ከህዝብ ጋር በቃ ወታደሩ አመራሩ ምናምን ከሸፈ ነገር። የአማራ ህዝብ አሁን በመድፍ በሞርተር በምን እየፈጀው ያለ ይሄ ኃይል ግልብጥ ብሎ ቢወጣ በቃ በየአቅጣጫው ሁሉም አካል በዚህ ጋር እነ ፋኖ ይመጣል በዚህ ጋር ምናምን የሚለውን ትቶ ግልብጥ ብሎ ወጥቶ በሁሉም አቅጣጫ ያሉ እያንዳንዷን የገጠር መንገድ በቃ በየቦታው ብሎክ አድርጎ ቢዘጋ የት ይሄዳል? አንድ ቀን ማን ነው መኮንን ላከ ነው ኖ አይ ቲንክ ደረጀ ኮሜዲያን ደረጀ ነው አንድ ሰፈራቸው ምናምን ሰው እቺ ቮልስዋገን መኪና ያለችው በጣም እየተበላሸች ምናምን ታስቸግራለች። እኛ ጋር ሰፈራችን በጣም ወዳጃችን አለ ዮናስ የሚባል ልጅ ጓደኛችን በጣም አብሮ አደግ እና ዮናስ ፋዘሩ ሲመጡ ብሔረጽጌ ጋር ሆነ እሳቸው ዮሴፍ ቡና ቦርድ ጋር ሲደርሱ ይታወቃል። ወሰ ተረረ ዮኒ ፋዘር መጡ ይባላል። ቦልስ በጣም ትጮ የለ አምቡላንስ ብላት ዮኒ ፋዘር መጡ ማለት ይባላል። ይቀላል ነበር። እነዚህ የአብይ ስምርት የሚሰጣቸው ኃይሎች እነ ብርሃኑ ጁላ የሚያሰማራቸው ኃይሎች ይገባሉ። መቼ በምን ሁኔታ ማገዶ እንደሚሆኑ ይታወቃል። ህብረተሰቡ በየአቅጣጫው ቢዘጋ ደረጀ ብሎታለች ቮልስዋገን ያልኩ በቃ አዩአትና ሁሌ በቃ የምትሰራ አልሆነችም። እና አንደኛው ለምን አንተም ፈተናን ከምታይ ናችን በየጧት እየተነሳ ደግሞ ያም ግፉ ከምትለን አለ ለምን ገልብጠ ልብስ ምናምን ሲቆሽሽ ጨፍ አታረግባትም ማለት የልብስ ማጠቢያ ገልብጥና ልብስ ማጠቢያ አርጋት እኛንም ግፉ አትበልና በጣም የሚያስቀኝ ነገር። እነዚህ ታንኮች ህብረተሰቡ አንድ ጊዜ የእውነት ቢንቀሳቀስና የሆነ ነገር ቢያደርግ ምንድን ነው የሚሆኑት? አሁን እነዚህ በሙሉ የእውነት በቆሎ ማመላለሻ እህል ማመላለሻ ያደርጋችኋል። ወዲያና ወዲህ በቃ ሌላ ምን አንድ ጊዜ ህዝብ በምሬት እስከሚነሳ በየአቅጣጫው እንደዚህ አይነት አድቫንቴጅ ሊይዙ ይችላሉ። ሌላው ይሄ የሚፎክሩት ነገር አለ እንደምታውቀው በጣም ነው ሁልጊዜ የሚገርመኝ። ሲመጡ የሚያቅራሯት ነገር አለች ያለኛ እንትን የለም ምናምን ሲያዙ ደግሞ ጭብጦ ተጨባብጠው በቃ ምን እንደሚመስሉ እናውቃቸዋለን። አሁን ከሰሞኑ እርግጠኛ ነኝ የሆነ ብዙ ሳይርቅ የሆነ ነገር ፋኖቹም ያሳዩናል ብዬ ነው ማስበው። አንድ 3ቱ ነው ሌሎች ከዚህ በፊት ሲያደርጉ እንደነበረው ሲፎክሩ ነበር። ፉከራ በቃ ፋኖን ፈጀነው እናረገዋለን እንደዚህ ምናምን። ለምሳሌ ፋኖ ለማጥፋት ማዕተንያል ደቡብ ጎንደር ማለት ነው እናጠፋለን። እየጠረግን እንሄዳለን እየጠረግን ማለት ነው። እንደዛ ኦሮሚያ ክልል ማጠን ሸኔም እናጠፋለን። ሸኔም ይጠፋል ፋኖም ይጠፋል። ሁለቱም በአንድ ድራሻቸውን እናጠፋለን። እውነት ነው። ኢትዮጵያ ትቀጥላለች። ዛሬም ማንደኛ ኢትዮጵያ ትቀጥላለች። እርር በል። እሺ አይ ያሉት ነገር እሺ ይሁንላችሁ። ችግሩ ምንድን ነው? ፈተናው ምንድን ነው? እንደዚህ ይሉና
አንተ እምብርት ትቆርጣለህ እንደሚለው ዘፈን ነው የሚመስለው። በነገራችን ላይ ሶስቱም አንድ ናቸው እኮ እንትናቸውን ስሰማ ጥሩ ነው። ግን ከመጡ በኋላ ደግሞ ሲያዙ የሚሉትን እንስማ። ማረጉ የሚቀመጥበት ማረግ ቅድም ይሄ ምንድነው ባንዲራ አለ ኢትዮጵያ ትቀጥላለች ምናምን አላለም እና ይህን አሁን ትከሻውን ሰላም ብለውት የቱ ጋር ነው ማረግም በባንዲራ ማስቀምጥም? እኔ ሰው አሁን እንደዚህ ተጎድቶ ምናምን ማየት የሚያስደስተኝ ሰውኛ አይደለም። ግን ይፎክሩ ያቅራሩ የሆነ ነገር ይሉና ሲመጡ ልክ እዛ ሲያዙ ጭብጥብጥ ብለው በቃ የሆነ ነገር ነው የሚሆኑትና እነዚህ ሶስቱን አብዛኞቹ እስካሁን ድረስ በአደባባይ የፎከሩትን አብዛኞቹ ተይዘዋል። ይህንን ቪዲዮ እናስቀምጠውና እኔ ከጥቂት ጊዜ በኋላ በተለይ እንደው ፋኖቻችንን ማለት የምፈልገው ከዚህ በፊትም ተናግሬያለሁ። እኔ አራራለትም እንዲህ አይነት አሁን የሚለፈልፈውን አራራም። ምክንያቱም ይሄ የሚገባው አንደኛ ሊጨፈጭፈን፣ ሁለተኛ እህት እናቶቻችንን ሊደፍር ይሄንን አምኖበት ነው የአብይን መመሪያ ተቀብሎ የገባው። እኔ አሁን እንደውም እያናደዱኝ ያሉት ጠላና እንደዛ በየአይነቱ የሚበላ ከሆነ እዚህ አሁን አልገባም የሚልም አይኖርም እኮ ይገባል፣ በደንብ ይገባል። ስለዚህ አንደኛ እኔ እንዲህ ብዬ መመሪያ ለመስጠት አይደለም፣ ግን በልካቸው መቀበል አለባቸው ብዬ አምናለሁ። እነዚህ ሶስቱን በተመለከተ ግን በእርግጠኝነት ብዙ ጊዜ አይቆዩም። በሳማ ግረፏቸው፣ ራቁታቸውን አድርጎ በሳማ መቼም የማይረሳቸው ይሆናል። ያንን ቪዲዮ እናስቀምጠዋለን ብለሃል። ተቀምጦ ወደ እነሱ ጋር የሚላክና እያዩት ይሄንን ሁለተኛ አይደለም እነሱ ዘር ማንዘራቸው እንዳይሞክረው ማድረግ ያስፈልጋል። ይህን ግን በተመለከተ ይሄ አሁን እዚህ ጋር የሚንጫጫውን አንደኛ ያው የንዴታቸው መጠን ነው እንደዚህ የሚያደርጋቸው። ኢትዮጵያ አትፈርስም ምናምን ማን ነው አፍራሹ? በመጀመሪያ ኢትዮጵያማ አትፈርስም። ኢትዮጵያን እኮ እያፈረሰ ያለው እነሱ ናቸው። ያኛው እኮ አሁን እነሱ እኮ ሊያጠፉት የሚሄዱት ኢትዮጵያ አትፈርስም አማራ አይጠፋም እያለ እኮ የሚታገል ነው። እና ስላልገባቸው እነዚህን እንኳን ብዙም ያን ያህል ማሳያም ሆነው አይደለም፣ ግን ለሳማ ነው ዛሬ ያሳየናቸው። በሳማ ራቁታቸውን አድርጎ ዙሪያ ገባውን እየተሽከረከሩ በደንብ አድርጎ በሳማ መግረፍ ነው። እነዚህ ሁለተኛም አይለምዳቸው። እኔ አሁን ያ አብይ ወታደርን ምርኮም አታብዙ እንዴ! ወጪም እኮ ከባድ ነው። ምርኮም አታብዙ። ምርኮ ሲበዛም ጥሩ አይደለም እንዴ! አሁን እንትን እያደረጉ መጡ። በዛ እርግጥ በስታንዳርድ የዓለም አቀፍ ሕግ ጠብቀው የምርኮኛ ሕግ ጠብቀው መሄዳቸው ጥሩ ነው። ግን እሱ ጥሩ ነው። ትንሽ እየበዛ የመጣው ምንድን ነው? አሁን ራሱ ሲደዋወሉ ባለፈው አሳይተናል። መከላከያ ላይ ምንድን ነው መሰረታዊ ችግር ተብሎ ሬሽን የለም፣ የምር ደሞዛቸውን ለቤተሰብ መላክ ምናምን እጃቸው ላይ ምንም ነገር የለም። በቃ መከራቸውን ነው የሚያዩት። አሁን ተደዋውለው የት ነው ያላችሁት ሲል እኔ ተማርከናል። የት ናችሁ? ጎጃም ሲል እና በየአይነት ትበላለህ፣ ጠላት ትጠጣለህ እየተባባሉ እና ጠላ እየጠጡ እያለ እየጠጣ ስንማረክ በየአይነት በልተን ጠላ እንጠጣለን እያለ እያሰበ ከቤቱ ለሚመጣው 2 ዕድል 3 ዕድል መጀመሪያ እሱን ነው ዕድል ሰጥተዋል። ከጊዜ በቀነ ገደብ እንደዚህ አድርገናል ምናምን። ከዛ በላይ ግን ዝም ብሎ መጥቶ በየአይነት ለመብላት እስከቻለ ድረስ ደፍሮ እንደዚህ ፎክሮ ምናምን ብሎ ከዛ በኋላ ደግሞ ሲያዝ በየአይነት ስጡኝ የሚል አካል አለ። እነሱ ምንድን ነው ማድረግ የሚያስፈልገው ማሰብ አለባቸው፣ ያስቡበት። አሁን ባለው ሁኔታ በጦር አውድ በግንባር ላይ በቤተ አማራ ወሎ ሀብሮ አካባቢ ሞክረዋል። ድል አደረግን። የተለመደ ስለሆነ ድል አደረግን ምናምናም ካሉ በኋላ በማግስቱ ነው እነሱን ማየት።
ልክ ዱላው ሲበዛና ትንሽ ጮህ ሲል ሚሊሻቱ እኔ ሰው እንደዚህ በድንጋጤ አንተ የፈለገው የእውነት 2 ዓመት ዳይት አድርገህ ጂም አድርገህ እንደዛ አከሳ ፋኖ መጣ ሲባል ደንግጠው የሚከሱትን ያክል መከላከያ አባላት መጣ ሲባሉ የሚደነግጡ አካላት አቅራርተው ፎክረው ይሄዳሉ። የሚደርስባቸውን እያየን ነው። ሀብሩ ጋር ከዛ አሁን ጎጃም ምዕራብ ጎጃም ላይ ነው የሀገር ያላቸውን ኃይል አሰባስበው እያለው ደጋግመን እንደምንለው የፋኖ አደረጃጀት ወይም የአማራን ትግል እየመሩ ያሉ አካላት የወጥ የሆነ የኮማንድ ገና ቅብብሎሽ ባለመኖሩ ይመስለኛል አንድ ቦታ ሲያጠቁ ለምሳሌ አሁን ደጋዳሞት እያጠቁ መርጦ ለማርያም ምን እየተደረገ ነው? ደብረ ማርቆስ ምን እየተደረገ ነው? ባህር ዳር ዙሪያ ምን እየተደረገ ነው? ይሄ ነው አየህ። የሆነ ቦታ ላይ ማጥቃት ሲጀመር ሸዋ ላይ ምንድን ነው ያለው እንቅስቃሴ? በርታ ያለ ትግል ሸዋ ላይ ሲደረግ ቤተ አማራና ጎንደር ጎጃም ላይ የተለየ እንቅስቃሴ አድርገህ ኃይል እያዳከምክና እየበተንክ ስትሄድ ነው ስትራቴጂካሊ ውጤታማ የሚሆነው። ከዛ ደግሞ ሲመጣብህ መመከት ብቻ ሳይሆን አንተ ካልኩሌት አድርገህ ያለበት ሂደህ ደግሞ አጨዋውተህ መመለስ እንደዚህ አይነት የመሳሰሉት ከግምት አልስገቡ። ኤኒዌይ አንዱ የጦር ሜዳው ነው በምናየው ደረጃ ኪሳራ እያስተናገደ ያለ ነው። አርሶ አደርና ህዝብ ላይ ነው መድፍና ሞርተር ታንክም ጭምር እየደበደበ ያለው። ሌላው በአደባባይ ሁለተኛው አደባባይ ነው። ዛሬ በጣም በሁሉም አቅጣጫ የእውነት መከላከያ ትላንትና ነው ፌዴራል ፖሊስ ትላንትና የፌዴራል ፖሊስ መግለጫ ነበረ። መንገዶች የሚዘጉት የሚዘጉ መንገዶች ወጥተው በዚህ ቦታ ለምሳሌ የሚዘጉ መንገዶችን ትላንት በወጣው መሰረት በመሆኑም ወደ መስቀል አደባባይ የሚወስዱ መንገዶች ከንጋቱ 11 ሰዓት ጀምሮ ፕሮግራሙ እስኪጠናቀቅ ድረስ ይልና ከመገናኛ 22 ወደ መስቀል አደባባይ ኡራኤል አደባባይ ላይ ዝግ ነው። በቦሌ መንገድ መስቀል አደባባይ ኦሎምፒያ አደባባይ ዝግ ነው። ጎተራ ወደ መስቀል አደባባይ ለከባድ ተሽከርካሪ አጎና ሲኒማ መስቀለኛ ላይ፣ ለቀላል ተሽከርካሪ ደግሞ ጥላሁን አደባባይ ላይ ዝግ ነው። ሜክሲኮ አደባባይ ወደ መስቀል አደባባይ ለጋሃር መብራት ላይ ዝግ ነው። ከለጋሃር ቴሌ ማቋረጫ ወደ ስታዲዮም ለጋሃር ቴሌ ማቋረጫ ዝግ ነው። ከ4 ኪሎ ወደ መስቀል አደባባይ ብሔራዊ ቤተመንግስት ዝግ ነው። ከካሳንቺስ መቅረዝ ሆስፒታል ወደ መስቀል አደባባይ መቅረዝ ሆስፒታል አጠገብ ዝግ ነው። አምባሳደር ቲያትር ወደ መስቀል አደባባይ ሀራምቤ መብራት ላይ ዝግ ነው። ይህንን ሁሉ ዘጋግተው የትግራይ ተወላጅ የሆናችሁ በሙሉ እንድትወጡ ሰልፍ ማድረግ አለባችሁ ለተቃውሞ ብለው እነ ጌታቸው ረዳ ጠርተዋል። አሁን የግል ሚዲያውም ሌላውም እንደሚሰማራ ግልጽ ነው። በተለያየ ጊዜ ደግሞ ያጋጠማቸው ውርደት አለ። እነሱ ሰብሰብ አድርገው ተስፋ አድርገው የመጡት ካድሬውንም ምናምንም ሰብስበው ሰልፍ ትሄዳላችሁ ነው። አንድ ያን በነገራችን ላይ ሙሉ በሙሉ ነው የከሸፈው። የዛሬው ሰልፍ የከሸፈበት ዓላማ አንደኛ ከየቦታው ሰብስበው 1 ቀን 2 ቀን ነው ትሬኒንግ የሰጡት። ሁሉም የቻሏት አንዷን ነው ከተነጋገሩት ብቻ ተዛረብ የምትለው ትግርኛ ብቻ ነው ያለማመዷቸው። ተዛረብ ተዛረብ ማለት ተናገር ነው ለካ። እና ወደ አደባባይ ከመውጣቸው ውጭ አንቴ ተዛረብ አንተ ዝም በል ቆይ ያኛው ይናገር ለማለት አንቴ አትዛረብ እሱ ይዛረብ ሆነ ነገር ይኸው አይሆንም ቅሩ ተባሉ። የጌቹ ሰዎች ብቻ ይሄ ሁሉ መንገድ ተዘግቶ መስቀል አደባባይ ላይ መጡ ማለት ነው። እንያቸው በሁሉም አቅጣጫ መንገድ ተዘግቶ መስቀል አደባባይ መንገድ የተዘጋው በሁሉም አቅጣጫ ተዘግቶ ሰልፉ በቃ በጣም የተጥለቀለቀ የሚገርም ሰልፍ ይኸው እነዚህ አንተ መሀል ላይ አንተ እምብሪት ትቆርጣለህ የሚለው ሰውዬ ሰልፍ እየመራ ነው እዚህ መካከል።
በሁሉም ትግራዋይ እንደይ ብሎ ነው ማለት ነው። የካሜራ ሹት ማለት ነው። በዚህ በኩል ሆኖ ጥላ የያዙትን እንዲህ ሊያነሳት ሌላኛው ሰው በዛ ጋር ያጋልጠዋል። ጥላ አንተ አጥለቅልቀውታል በጣም አያቸው። እየተጓዙ መስቀል አደባባይ አጥለቅልቀው ሰልፍ ሊያደርጉ አንድ ፎቶግራፍ አይቻለሁ ማህበራዊ ሚዲያ ላይ። ሶስቱም ማዝ ነው በሰልፉ እንዴ መውጣት አለባችሁ ተብለው በቃ ይኸው እንግዲህ አይ ደብረጽዮንን ማን ነው ደብረጽዮን አልኩኝ፣ ጌታቸውን ጀነራል ማን ነው ያ ማን ነው የምትለው ጻድቃንና የሆነ ሰው አዝነው ሶስቱ ፎቶግራፍ ይሄንን ፎቶ ይኸውልህ እዚህ ላይ ሻንጥላ የያዙት አሉ አይደለ? ከዛ በኋላ እኮ እንዳለ ዝግ ነው። ይሄ ጠቅላላ የወጣውን ሰው ጠቅላላ ለሰልፉ የወጣውን ሰው በቁም ነገር ምንም ያለማጋነን መገናኛ ጋር ትራንስፖርት የሚጠብቀው ሰው ሂደ በትቀርጽ አዲስ አበባ ተጥለቀለቀ ነው የምትለው። እውነትን ነው። በነገራችን ላይ አላሰቡትም። አሁን ይልቅ ፌዴራል ፖሊስ የተበላው በሁሉም አቅጣጫ መንገድ ዘግተው አሁን አዳነች አቤቤ በግምገማ አንጎሏ ዞረ። በቃ አብይ ነው እንግዲህ እና ውጡ ተብሏል። በየክፍለ ከተማው እንዲወጣ ትእዛዝ ሰጥተዋል። ስልጠናውን ካልቻለ ወጥቶስ ምን ይላል? ተሞከረ እና ወጥቶ ምን ማለት ጌታቸው ሲናደዱ ታውቃለህ፣ ያው ትግርኛ ተናጋሪ ከሆነ በትክክል ዋ ምናምን የሚሏት አለ እንዴ። ጌቾ ንግግር አድርጎ ሲጨርስ አስተያየት ልስጥ ብሎ ፋይሳ አዱኛ የተመሰገነ ይሁን የሚል ሰውዬ ሰልፍ ላይ አምጥተህ ታዲያ ልታሳከው ነው እንዴ? ይህ መንግስት፣ ይህ ስርዓት የእውነት ማላገጫ እንደዚሁ ማላገጫ ነው የሆነው። በዚህ መንገድ ያደረጉት ሙከራ የማይሳካ ሙከራ ሆኖ ከሽፎባቸዋል። አንተ ግን እንዴት ፈይሳ አዱኛ ይሁንህ ማለት እንደዚህ ነው። ሳይነገራቸው ቢሆን ኑሮ አንድ ነገር ነው። ታው ያደረጋችሁት ያለው ነገር በፍጹም የሚያዋጣ ነገር አይደለም፣ ትክክል አይደለም። ይህ የታገሰ ህዝብ አንተ አምጥተህ እንደዚህ ትቀልድበታል ማለት እየዘለላችሁ የሚለው ምንድን ነው? አፈሳ ይቁም ሰላም ይስፈን። ይሄ ታብሶ ቤት ክላሽ ተሸኩሞ መቆም ይችላል ራሱ ሰውየው። ወረቀቷን እኮ በትክክል መያዝ አቅቶታል። አዎ ለለቅሶ በፍሬም ተሰርቶ የተያዘ የሞተ ሰው ማስለቀሻ ነው የሚመስለው አያያዙ። ባዶ ወረቀት ይዞ መከራውን የሚንከረፈፍ ሰውዬ እንደው በየአቅጣጫው ይሄ መቼም ምንድን ነው 97 የማይረሳው የቅንጅት ሰልፍ አለ አይደል? በየአቅጣጫው ተዘግቶ እውነትም በየአቅጣጫው ጢም ብለዋል። እነዚህ ሰዎች በህይወት አሉ። ይሄ ነገር ሲደረግ ምናልባት እሱ ነው ዘገባ ሲሰራ። አሁን እኮ ዘገባ ተሰርቷል። ዜና ሊሰሩ የሄዱት ሰዎች መስቀል አደባባይ የኦቤን ጋዜጠኞች አሁን ዘገባ ሰርተዋል። እሺ ሪፖርት እያደረጉ ነው። አድማጮቻችን መስቀል አደባባይ ጣጣር ማጣያ ጠፍቶ ሰው ወያኔ ተቃውሞ ሰልፍ ወጥቷል። ጠጠር መጣያ ለምንድን ነው የጠፋው ሲባል በሻንጥላ መልሳ ሲጋዩ ሲወረወር ጌታቸው ረዳና ጻድቃን ነገር ናቸው እኮ አልሰማሉ እንጂ እንዲህ ያለስ ነገር በዘራቸው አይድረስ ማለት ይሄ ነው። በነገራችን ላይ አሁን ትንሽ አሁን በዚህ ዘመን በውጭው የሚደረግ ሰልፍ ከዚህ የተሻለ ነው። በጣም ተጥለቅሙ ፉጨት አጣይም ፉጨት ግን
አይ ጥሩምባም አለ ጥሩምባ አለ ፉጨት አለ እየዘለላችሁ ነው የቀረው ሲቀሩብህ እንትን የሰፈር ለቅሶ ምናምን ሲሆን በተለይ ለቅሶ የማይደርስ ሰው የሌላ ሰው ቀብር ላይ ምናምን ማሄድ ሶሻላይዝ የማያደርግ ሰው እንደ ብድር መመለስ ነው የሚያየው። ብዙ አይሄድም አለመሄድ እንደው እንትና እንኳን ለቅሶ ሳሳ በእውነቱ ምናምን ይባላል። ደግሞ ትንሽ በአካባቢው የሚሰማ ሰው ከሆነ እንደዛ እንትን የሚል አሁን እኮ እንደዛም አይደለም እኮ ሳሳለ እኮ የሚባል አይደለም። በጣም በአካባቢው ተማረው እሳይ እንኳን ሞት እግዚአብሔር የለትም ምናምን የሚባል ሰው አለ አይደለ? የነጊቹ ስብሰባ እግዚአብሔር የለት ተብሎ ለእርግማን የሚወጣ ሰው እንኳን ጠጠር መጣያ የለም የተባለለትን ሰልፍ አይተነዋል። ስርዓታዊ ውድቀት በዚህ መልኩ አጋጥሟቸዋል። ሌላው ነገር ዛሬ የሶስተኛው አሁን እንግዲህ የአደባባይ አየን፣ የግንባር አየን፣ የአዳራሹ ደግሞ ሀገራዊ ምክክር ኮሚሽን የሚባለው አሁን ሶስተኛ ቀን አለ። ዛሬ ጀምረናል መክፈቻ አሉ። ከዛ 3 ቀን መክፈቻውን አልቀው 3 ቀን ሞላቸው። በቀደም አንድ ሀሳብ ሰተን ነበረ እዚህ ውይይት ላይ እንደው አይ ዶንት ኖ ሰምተው ከሆነ አንዱ ያን እንደ ከንሰርን ያነሳሁት በቡድን ከፋፍለናቸዋል አሉ። 8 የተለያየ ቡድን 8ቱ አጀንዳ ለአንዱ ቡድን አንድ አጀንዳ ለአንዱ አንድ የሚሰጣቸው ጠቅላላ ውይይቱ ሲያልቅ አንዱ ቡድን የሚያውቀው ከ8ቱ አጀንዳ ስለ አንዱ ብቻ ነው የሚል ሀሳብ አነሳን አይደል? ይሄን ታስታውሳለህ እንዴ? በደንብ ነው ማስታወስ። አሁን ዛሬ ዜና ተመጣ የምክክር እና አሁን 4ኛ ቀናቸውን ያዙ። ስምምነት ባለመኖሩ ምክንያት ምክክሩ አልጀመረም ይላል። ምንድን ነው ላለው ማርያምን 8ቱ ቡድኖች ከ8 አንድ አጀንዳ ብቻ ደርሶንም አንወያይ ታዳምጣለህ። አለቀ። ዛሬ ውይይቱ ሊቀጥል አልቻለም። ዜና ምንድን ነው? እያንዳንዱ ቡድን አንድ አጀንዳ ነው እኮ ከ8ኛ የምናውቀው። እንዴት ከ8ቱ አንዱን ብቻ አውቀን ሌሎቹ 7ቱ በፕሮግራሙ መጨረሻ ሲጸድቁ እንዴት እንሰማለን? ምኑን ተወያየንበት ታዲያ? እያንዳንዱን ማየት አለብናል። እያንዳንዱ አጀንዳ ደግሞ እያንዳንዱ ቡድን ይወያይበት ከተባል ምንድን ነው ሊወስድ የሚችለው ጊዜ? እነዛ አለ ገና ሜስ ነው ያለው፣ አላስተካከለም። መስፈናሪያ የሚባለው ካድሬ ዛሬም በየጊዜው መግለጫ እየሰጠ ቀጥሏል። እና በሶስቱም በአደባባይ ከሸፉ፣ በአዳራሹ ከሸፉ፣ በግንባር ከሸፉ። በአይን ይከሽፋሉ፣ በጆሮ ሲከሽፉ አንተ ትመሰክርላቸዋለህ። ጆሮ ላይ ሲደርሱ ነው። ጆሮ ላይ ሲደርሱ አንተ አከሻሸማቸው። ለማንኛውም 3 እውነት ነው። በሶስቱም ግንባር የአብይ አገዛዝ የገጠመው ሽንፈት። አሁን ቀጣዩ አሜሪካን በተመለከተ በዚሁ አጋጣሚ ይሄኛው የአንዱኛው ላይ የሰልፉ ላይ እነ ደብረጽዮን መግለጫ አውጥተዋል። ሰልፉን በተመለከተ አንደኛው የእውነት ይሄ ሰልፍ የከሸፈው የትግራይ ህዝብ የትግራይ ወጣት ሴራው ስለገባውና ስላልተሳተፈ ነው ብለው ያው ከሽፏል። በክሽፈቱ ደስ ብሏቸዋል። ደፂ ጓንት አላረገችም እንጂ መግለጫ ሰጥታለች። እኔ አሁን ደብረጽዮን ሲባል በአረንጓዴ ጓንት እንዲህ ያላት ፎቶ ናት የምትመጣልኝ። ለማንኛውም እነሱ መግለጫ ሰጥተዋል። ያልተሳካ ነው ከሽፏል የሚለው ትክክል ነው። መክሸፉ የሰልፉ ዓላማ ብለው እነ ጌታቸው ረዳ ያሰሙት የፕሪቶሪያ ስምምነት ይተግበር፣ የግዳጅ ወታደራዊ ምልመራ ይቅር፣ አዲሱ አዋጅ ይሰረዝ ምናምን የሚል እና ቲፒኤልኤፎች ምንድን ነው ያነሱት? የሰልፉ መሰረታዊ ዓላማ ያልነበረም እንደ ናይጄሪያዋ ባያፍራ ትግራይ ልክ እንደ ናይጄሪያ ባያፍራ እንድትደረግ ጥያቄ ለማቅረብ የአገዛዙ ሰራዊትም ወደ ትግራይ እንዲገባና አማራ ላይ እያደረሰ ያለውን አውዳሚ ውጊያ እዚያ እንዲያደርግ ለመጠየቅ የክህደት ተግባር ነው ብለዋል። እንዳውም በዚህ ላይ በጄኖሳይድ የፈጸሙ አካላት ልክ ተጠያቂ እንደሚሆኑት ሁሉ
ጄኖሳይድ ፈጻሚዎች ተጠያቂ እንደሚሆኑት ሁሉ ሰልፍ ላይ በዛሬው ዕለት ይሄንን ሰልፍ የመሩ ያስተባበሩና ያካሄዱ የጊዜ ጉዳይ ነው። ከጄኖሳይድ እኩል በህዝብ ላይ ባደረሱት ግፍ ተጠያቂ ይሆናሉ የሚል አቋማቸውን ግልጽ አድርገዋል። ከቅርብ ጊዜ ወዲህ ግን ቴዎድሮስ ሁነኛ ፈተናዎች ገጥመውት እንደነበረ መቼም ብዙዎቻችሁ የምትረዱት ነው። እኔ ፕሮግራም አልሰራበትም። አንዳንዴ ችግሮች ሲያጋጥሙ ለአማራ ችግር ብርቁ ስላልሆነ መጥቼ ሚዲያ ላይ አላለቅስም። ምክንያቱም እንዴት እንደሚፈታ ስለማቀው ከኛ አስተሳሰብም በላይ የሚሆን ችግር ይገጥመናል ብዬ ስለማላስብ ባይዘው የገጠመን ፈተና የትኛውን ፈተና ለኔ አሁን የምናያቸው ማናቸውን ፈተናዎች በጣም በትንሽ ሐሳብ ጊዜ ወስዶ በማሰብ የሚፈቱ ችግሮች ናቸው። አማራ በዘመናችን ገጥሞን የማያውቅ የተለየ ፐዝል የገጠመን እጅግ በጣም ዲስኦሪየንት የሚያደርግ እጅግ ፈታኝ ሁኔታ አስበንና አልመን አቅደን የማንፈታው ነገር እንደገጠመን እየመጣን በተለያየ ቦታ ላይ ማልቀስ ተገቢ ነው ብያላም። አመራሩ ጊዜ ከወሰደ ሊፈታው የማይችለው ምንም ነገር አማራን አልገጠመውም ብዬ ነው ማምነው። ከአማራ ህዝብ አቅም በላይ የሆነ የኢትዮጵያ ችግር አለ ብያላም። ከአማራ ህዝብ በላይ የሆነ የአማራ ችግር በፍጹም ሊኖር አይችልም። ከአማራ ህዝብ በላይ የሆነ የቀጠናው ችግር አለ ብያላም። የኛ ችግር የነበረው ተቀራርቦ መነጋገር፣ መተማመን፣ ከዛ በኋላ ያጋጠሙን ፈተናዎች የምንፈታበትን ስትራቴጂ በጋራ መቀየስ ላይ ነው የነበረው ችግር። እነዛን ችግሮች መቅረፍ የሚያስችል አቅም አለ ብዬ ስለማምን በተለይ ቴዎድሮስ ላይ ችግሮች አጋጥመው ችግሮችን ለመፍታት ረዘም ያለ ጊዜ ሊወስድ ይችላል የሚል ችግር ያጋጥመዋል ብዬ ከማላስባቸው ዞች አንዱ ቴዎድሮስ ነው። ምክንያቱም በጣም በርካታ ማውቃቸው እጅግ ማከብራቸው በጣም እና እምጓጓላቸው ማለት ወጣው ኢትዮጵያን እስኪያገለግሉ ድረስ እነዚህ ልጆች ብዬ እምጓጓባቸው ልጆችም ጭምር ያሉበት ቦታ ነው። በነገራችን ላይ ማለት በጣም የሚያሳሱ ልጆች አሉ። በእውነት በደንብ የተማሩ ለምን በዛ ቦታ እንደተገኙ የሚያውቁ ጥሩ ዝግጅት ያደረጉ ልጆች ያሉበት እና እንድናርፍ የሚያደርገን አእምሮአችን እንዲያርፍ የሚያደርጉ ልጆች ያሉበት እና ጠላት በቅርብ ጊዜ ቴዎድሮስ ችግር አጋጥሞታል። የውስጥ አንድነት ችግር አጋጥሞታል። አካባቢነት ፕሮቪንሻሊዝም አጋጥሞታል። በዚህም ምክንያት ባልተደራጀበት ችግሩን ባላከመበትና ባልፈታበት ሁኔታ ከበባ ፈጽሞበትና ይሄንን አካባቢ ባዳፈን በሌላ አካባቢ ላይ ያለው የአማራ ናሽናሊዝም ራዲየት ሊያደርግ አይችልም። ስለዚህ አማራን እዚህ አካባቢ ላይ መድፈቅ ከቻልኩኝ በሌሎቹ አካባቢ ላይ ያለውን በተናጠል ደሞ ጋፈጠዋለሁ ብሎ የተለየ ስትራቴጂ አይደለም የምናቀውን አይነት ስትራቴጂ ነው ያዘው። ግን ደሞ መጠነ ሰፊ ሆነ ወታደራዊ ዘመቻ በዚህ አካባቢ ላይ እንዳወጀ ተመለከታላችሁ። ይሄ ላለፉት 50-60 ዓመታት ኢትዮጵያ ችግሮች ባጋጠማቸው ጊዜያቶች ውስጥ ጎጃም ላይ ተደረገ ትግልንና የማህበረሰቡን በትግል ውስጥ የነበረውን ሚና ጠንቅቆ ካለመረዳት በየዘመኑ የሚፎርሹ መንግስታት ስለሚነሱ ዛሬም እነ መሐመድ ተሰማ እዛ አካባቢ ላይ የሚያደርሱት ነገር ከዛ በታሪክ ከተሳሳት ውስጥ እንደ ጣሊያን ጦር ማመራሮችና ወታደሮች የተለየ ነገር ይዘው እንዳልመጡ እንገነዘባለን ማለት ነው። ዛሬም የሚደረገው ዘመቻ ትላንት ያልተደረገ ዘመቻ አይደለም። ምንም የተለየ ውጤት የለውም። በተመሳሳይ ሁኔታ አንድ ነገር ደጋግሞ የመሞከር አይነት ሁኔታ ካልሆነ በስተቀር ማለት ነው። ገቡ ትላንትና ገብተናል በሚል በከፍተኛ ደረጃ ፕሮፓጋንዳ ነዙ። አሁን ደግሞ ነፍስ አውጪኝ ውስጥ ገብተው ወይንም ደግሞ ራሳቸውን ለማዳን ከፍተኛ ርብርብ እያደረጉ እንዳሉ እየሰማን ያለ ነው። እኔ በእርግጠኝነት የምናገረው ነገር እዛ የገባው ኃይል ብልጽግና ሙሉ ለሙሉ እዛ የገባውን ኃይል ሊያጣ የሚችልበት ሁኔታ እንዳለ በግልጽ የሚያመላክቱ ነገሮች እንዳሉ እየተመለከትን ያለ ነው። ዛሬ የሚደርሱ ወታደራዊ ዘመቻዎች ከማታ ጀምሮ የነበረው ነገር እስከዚህ ሰዓት ድረስ ከባድ ትንቅንቅ እዛ አካባቢ ላይ የተደረገ በጣም መጠነ ሰፊ የቡድን መሳሪያዎችን ታጥቆ የመጣ ሰራዊት ነበር የነበረው። በበርካታ ሁኔታ ከባድ ተጋድሎ እየተደረገ እንዳለ ነው መረጃዎች እየደረሱኝ ያሉት ማለት ነው። ቴዎድሮስ ላይ ጠንካራ ህዝብ የትግሉ ባለቤት ራሱ ህዝቡ የአማራ ትግል
በዛ ልክ ጎጃም ላይ በተሰናሰለበት ልክ ሁሉም የአማራ አካባቢዎች ላይ መሰናሰል ቢችል ኖሮ የአብይ አህመድ እድሜ ይሄን ያህል ጊዜ ባልቀጠለ ነበር። በጣም ጠንካራ ህዝባዊ መሰረት አለው። በጣም ጠንካራ ከምታስቡት በላይ። ምክንያቱም ህዝቡን ማሸነፍ የተቻለው ፖለቲካሊ ነው። አስፈራርተው ልትገዛው አትችልም። አሸማቀኸው ልትገዛው አትችልም። ሀብት ንብረቱን አውድመ ልትገዛው አትችልም። ሃይማኖትና ቅርሶቹን አውድመ ልትገዛው አትችልም። ልታንበረከከው የምትችለው ህዝብ አይደለም። የሚገዛው መተማመን አጤ ኃይለ ሥላሴም ጭምር በነገራችን ላይ ወደ ኋላ ሄዳችሁ ከአጤ ኃይለ ሥላሴ ጋር የነበረውን ነገር ጠይቁ፣ አንብቡ። ያልተላከ ሽማግሌ አልነበረም። ያልተላከ ጀነራል አልነበረም። በኋላ እሳቸውም ተገንዝበው ብቸኛው ከጎጃም ጋር ይሄንን ችግር ልፈታ የምችልበት ምክንያት ፖለቲካዊ ነው። ተጨባጭ ሐቀኛ ውይይት ካልሆነ በስተቀር ያን ችግር ሊፈቱ የሚችሉበት ምንም እድል እንደሌለ የተገነዘቡበት ነበር የነበረው ማለት ነው። ዛሬ ጎጃም መላ አማራ መላ ወገኑ በሁሉም አካባቢ ላይ በዚህ አቅምና በዚህ ቁመና ላይ ባለበት ጊዜ ላይ የጎጃምን ህዝብ ላንበረክካለው የሚል ሞኝካና ተላላ ካልሆነ በስተቀር ምንም አይነት ውጤት እኔ ራሱ ጀነራል መሐመድ ተሰማ ጎጃም ላይ ሊማረክ ወይንም ደግሞ ጎጃም ላይ ምን ሊሆን እንደሚችል መገመት ይችላል። በጣም ትልቅ አቅም ያለበት አካባቢ ነው። በጦርነት የአማራን ህዝብ አንበረክካለው ማለት ላለፉት 3 አመታት ያወጣችሁትን ወጪ ያስጨረሳችሁትን የሰው ኃይል ደግማችሁ ከማስጨረስ የዘለለ የአርሶ አደሩንና የንጹሃንን ህይወት ከመቅጠፍ የዘለለ የኢትዮጵያን ሀብትና ንብረትና ቅርስ ከማውደም የዘለለ ምንም አይነት ውጤት አታመጡ እና በንጹሃን ላይ በወገኖቻችን ላይ በህዝባችን ላይ የምታደርጉትን ነገር አቁሙ። ከቻላችሁ ጦራችሁን ከዛ አካባቢ ላይ አውጡ የሚለውን ነገር በዚህ አጋጣሚ ለማስተላለፍ ነው። ይሄንን አታደርጉም ከተባለ ግን የሚሆነውንና የሚመጣውን ውጤት ደግሞ በጸጋ ተቀበላላችሁ። ስለዚህ ሳላቂ ነው የገባውት የሚል የተማረከ ኮሎኔል ነገ ፕሮግራም ሰራለው ይመጣል። እንትና ኮሎኔል ገሌ ተማረከ ሲባል ሲማረክ ደግሞ እኛ ምንም እናቀው ነገር የለም ከመንገድ ላይ ነው አፍሳ ያመጡን ይላል። ከዛ ያው የፈረደበት መከረኛ ህዝብ ቁስሉን ሲያጥብ እናሳያለን። እንጀራ ሲያጎርሰው እናሳያለን። ልብስ ሲቀይርለት እናሳያለን። ገንዘብ ተዋጥቶለት በሎዳ ሀገር ሂድ ቤተሰቦቹ ጋር በስልክ አገናኙት እየተባለ ደግሞ ሲሰራ እናያለን። ይሄ ህዝብ ምግብ ሲያቀብል የሚያሳዩ ቪዲዮዎችን ባሳያችሁ ሰራዊቱ በተለያዩ አካባቢዎች ላይ ሲዘምት የነበረባቸው በርካታ አጋጣሚዎች እንዴት ደጀን ሆኖ ያንን ሰራዊት ሲጠብቅ የነበረ ማህበረሰብ እንደነበረ ላሳያችሁ ይችላል። በጣም በርካታ ቪዲዮዎች ዛሬ እዛ ህዝብ ላይ ዘምተው ነው ከዚህ ህዝብ ጋር እየተዋጉ ያሉት ማለት ነው። በዚህ ሂደት ውስጥ ነው ናሽናል ዳያሎግ እያደረግናል አለን የሚሉት። ሀገሪቱ ያለችበትን ተጨባጭ ሁኔታ ከዚህ መረዳት ትችላላችሁ። ክቡራትና ክቡራን ቴዎድሮስ ግን ያጋጠማችሁን በጣም ተራ ችግር በፍጥነት ፍቱት። ከናንተ የምንጠብቀው ምሳሌነትን ብቻ። ይሄ የአማራ ትውልድ እናንተን ይመለከታል። ባይዘወይ እዛ አካባቢ ላይ ያላችሁ ሰዎች፣ ሽማግሌዎች፣ ባለሀብቶች ህዝባችሁንና ትውልድን ታሪክን አክብሩ። ያንን ጠንካራና ጀግና ታታሪ ህዝብ አክብሩ። ኦኬ፣ የማይመጥነው ቦታ ላይ አትቆሙ። አማራን ቀና ያደረገ ህዝብ ነው። በምሳሌነት የምናነሳው ህዝብ ነው። ተጋድሎውን ታሪክ ሲጽፈው ሲዘክረው የሚኖረውን ተጋድሎ እያደረገ ያለ ህዝብ ነው። ያንን ህዝብ የሚመጥን ሊደርሺፕ ይፈልጋል። እኔ ዛሬ የምናያቸው በዛ አካባቢ ላይ የምንመለከታቸው ልጆች ነገ የምስራቅ አፍሪካ የአፍሪካ ምርጥ ጀነራሎች ያለ ዘመናቸው ከፍተኛ ዕውቀት ያዳበሩ የጦር መሐንዲሶች ምናልባትም ነገ ወታደራዊ ትምህርቶችን የሚያጠኑ ኢትዮጵያ ውስጥ የሚጻፉ መጽሐፍቶች ዛሬ በጎጃም በሸዋ በጎንደርና በወሎ እና በተለያዩ አካባቢዎች ላይ የሚደረገው ተጋድሎ ያንን የሚመሩ የ27 የ23 የ22 ዓመት ወጣቶች የሚሰሯቸው ወታደራዊ ኦፕሬሽኖች በእውነት ነገ ለበርካታ ሀገራትና የጦር ትምህርት ቤቶች ትልቅ ማስተማሪያ የሚሆኑ ታሪካዊ ሰነዶችን ሊያስተላልፉ የሚችሉ ልጆች ናቸው። ትግል ላይ ሆነው መጽሐፍ የሚጽፉ ልጆች እኮ ናቸው። እያንዳንዱን ኦፕሬሽን በመጽሐፍ የሚዘክሩ ልጆች የሚጽፉ ልጆች ናቸው።
ወታደራዊ ጠበብቶች ናቸው እና እነዚህ ልጆች እና በእነዚህ ልጆች መካከል እየገቡ ከድርጅታዊና ተቋማዊ አሰራር መሃል እየገቡ የነዚህ ልጆች አንድነት በተለያየ ምክንያት አንዱን በማጀገን ሌላውን እንትን በማለት ምናምን አይነት እንትን ማለት ብዙ ጊዜ የሚያደርጉት ምንድነው ትግል ውስጥ አማራ ትግል ውስጥ የታዘብኩትን ነገር ልንገራችሁ ፎርሙላው እንዲህ ነው አንድ ሰው የአማራን ትግል ማጥቃት ሲፈልግ ውጪ ሆኖ አይደለም የሚያጠቃው የተረዳውትን ነገር ነው የምናገረው የአማራን ትግል ሰዎች ሲያጠቁ የተመለከትኩት ውስጥ ሆነው ውስጥ ይገቡና ለምሳሌ ጎጃም ትግል ደጋፊ ሆኖ ይመጣል ኦኬ የቴዎድሮስ እዝ ምናምን በቃ ሁሌም የሚያነሳው ስለ ቴዎድሮስ እዝ ወይ ስለ ጎጃም ብቻ ነው በቃ ሌላውን አማራ ላይ ያነሳ ይችላል ከዛ ለዛ በጣም ኤክስትሪምሊ ሎያል ሆኖ ለመታየት ጥረት ያደርጋል መጀመሪያ እንደዛ ነው የሚያደርገው እዛ ውስጥ ሆኖ ሌላውን በማጥቃት የዚህ ትግል ታማኝ ደጋፊ ለመሆን ይጥራል በተለይ ለቴዎድሮስ እዝ በጣም ፍጹም ወዳጅ ለመሆን ጥረት ያደርጋል ሌሎችን በማጥቃት ስትራክቸር አማራ ላይ ያለው ምዕራብ አማራ ደቡብ አማራ ላይ ያለው ሰሜን አማራ ላይ ያለው በማጥቃት መጀመሪያ እንደዛ ያደርጋል ከዛ ይታመናል በዚህ አይ ይሄማ የኛ ወዳጅ ነው ማለት ነው የሚል እምነት ይሰጠዋል